የተከበራችሁ ተመልካቾቻችን የተካተላችሁ የምትገኙት ምን አዲስ ፕሮግራማችን ነው እንግዲህ ቀጣይ እንግዲህ ደግሞ አቶ ፍትህ ወልደሰንበት ይሰኛል እንግዲህ የሱን የሥራ ድርሻ ለማድረግ እንግዲህ ካላነበብኩኝ አይሆንም የኢትዮጵያ እጅ ኳስ ፌዴሬሽን ፕሬዝዳንት የሴንትራል ሐዋሳ ሆቴል ዋና ስራ አስኪያጅ የኢትዮጵያ የሆቴልና መሰል አገልግሎት ሰጪ አሰሪዎች ፌዴሬሽን ፕሬዝዳንት የሐዋሳ የሆቴል ባለቤቶች ፕሬዝዳንት ኃላፊነቱ በጣም ብዙ ነውና እንግዲህ ከብዙ ፕሬዝዳንቶች ጋር ነው ያለውት ማለት ነው እንዴት ነው ግን ይሄ ሁሉ ስልጣንን በቁጥጥር ስር ማዋል 5-4 ስልጣን እንዴት ነው ባይዘይ ስልጣን አይደለም ስራ ነው ያው ስልጣን አይደለም ምክንያቱም አብዛኞቹ ወክልና ናቸውና ሃይራርኪም የሚጠብቁ ናቸው ሴንትራል ሆቴል ስራ አስኪያጅ ነው የሐዋሳ ሆቴል ማህበር ፕሬዝዳንት ሆናለ የሐዋሳ ማህበር ፕሬዝዳንት ሆን የኢትዮጵያ ሆቴሎች አሰሪዎች ፌዴሬሽን ፕሬዝዳንት ሆናለ ስቴፕ ነው በዚህ ያደረሰውና አዎ ግን እንደ ፕሬዝዳንት ምክትል ምናምን እንኳን የለም እኮ ፕሬዝዳንት እንዴት ነው ጉዳዩ አንቺ እንግዲህ ወይ ፈልገኛል ወይ ፈልጋለሁ አታወቁ እንደው ግን አይከብድም በመጀመሪያ ግን ያው ብዙ ጊዜ ከአቶ ፍትህ ጋር ስለምንገናኝ ያው ለአቶ ፍትህ ያልኩት በሚዲያ እንትኑ ለመጠበቅ ያህል ነው ፍትህ በጣም ወዳጄ ነው በጣም ጓደኛዬ ነውና ብዙ ጊዜ ስለምንገናኝ እንኳን በደና መጣ አልኩም እንኳን ወደ ምን አዲስ ፕሮግራም በሰላም መጣ እንኳን ደና ቆያችሁ ከዛን ጀምራ አዎ ጥሩ ሐሳብ ነው ግን እንግዲህ የተለያዩ ኃላፊነቶች ላይ እንደምትሰራ አውቃለሁኝ እኔምና ትንሽ የሚከብድ ይመስልኛል አንድና ሁለት ኃላፊነቶችን እንኳን ለማስኬድ የጊዜ እጥረት አለ የራስ የግል ህይወት አለ እና እነኚህ ነገሮችን ስናይ በጣም የሚከብድ ይመስልኛል እንዴት ነው የጊዜ አጠቃቀምህን እስቲ ንገረኝ እንዴት ታታችለው ምንድነው እንትኖቹ እንደውም አብዛኞቹ ይከብዳል ብቻ ሳይሆን በጣም ይከብዳልም ነው ምክንያቱም ስታያቸው የሆነ በደንብ ተደራጅቶ ኦፊሱ በደንብ ሆኖ በደንብ ሰራተኛ በደንብ ስታፍ ኖሮ ምናምን ምትመራቸው አይደሉም አብዛኞቹ ወክልና ናቸውና በጣም ጊዜ የሚወስዱ ናቸው ግን የሆነ ኃላፊነት ሰው አምኖ እስከሰጠ ድረስ ያቺን ጊዜ ምክንያቱም ጊዜ ያለው ገደብ አለው አንድ ፕሬዝዳንት ነው የ4 አመት ነው ማክሲመም ቆየውና ያቺን ጊዜ ግን ባለበት ጊዜ እድሉ በተሰጠ ጊዜ ጥሩ ነገር ሰርተክ ለራስም ጥሩ ስም ይሁን ለሀገርም ጥሩ ስም ይሁን ነገር ሰርቶ ለማለፍ ያህል በማለት ነው እየተቀበልኩ ያለሁት ማለት ነው ሁሉንም ስልጣኖች ከዚህ በኋላ ደግሞ አንድ አራት ተጠብቃለህ ፕሬዝዳንት የሆኑ ነገሮች እስቲ እንግዲህ ካምባላ ከመጣ አንዱ መተው አለብኝ መሰለኝ ግዴለ የምትችለው ከሆነ በሁሉም መስክ ማገልገል ነው እንግዲህ ዛሬ በምን አዲስ ፕሮግራማችን ላይ አቶ ፍትህን እንግዲህ እዚህ ስጋብዘው የጋበዝኩበት ዋና ምክንያቶች ሁለት ትልልቅ አጉራዊ የሆኑ ስብሰባዎች ወይም ፕሮግራሞች ነበሩና እነኛም ፕሮግራሞችን በማስተባበርም ትልቅ አስተዋጽኦ አድርጋልና ስለናዛ ውይይት እንድናደርግ በዛው ማያይዘ ደግሞ የህይወት ተሞክሮን እንድናወራ ነው ስለዚህ ዛሬ ወደ ምን አዲስ ፕሮግራማችን ስንመጣ በቅርቡ በአዲስ አበባ ከተማ ላይ የተካሄዱት ሁለት ታላላቅ ዝግጅቶች ምንድናቸው ምንም በማስመልከት ነበሩ ስለነሱ ዘርዘር አድርገህ አውራኝ እስቲ እነዚህ ሁለት ኢቨንቶች አዲስ አበባ ላይ የተካሄዱት አንዱ 6ኛው የአፍሪካ ኤክስፓንሽን ሰሚት ነው ሁለተኛው ደግሞ የአፍሪካ የሆቴል ኤክስፓንሽን ሰሚት የሚል ነው እነዚህ ሁለቱ ኢቨንቶችም ወደዚህ የመጡበት ሁለቱም የየራሳቸው ምክንያቶች አላቸው አንዱ የኤርፖርቱን ስናይ አሁን በአሁን ሰዓት የኢትዮጵያ አየር መንገድ በአለም ላይ ትልቅ ስም ያለው ነው ያንንም ተከትሎ የፋሲሊቲዎቹን የበለጠ አሪፍ ለማድረግ ደግሞ የኤርፖርቱን በጣም በማስፋፋት ላይ ነው ያለው ከሱ በተጨማሪ ደግሞ በሀገሪቷ ውስጥ ያሉ የክልል ከተሞች ላይ ያሉትን ኤርፖርቶች እነሱንም ግንባታ ላይ ነው ያለው እሱም ተከትሎ ከዛ ውጭም ወደፊት በእቅድም ደረጃ ያዟቸውን 3 ከተሞችን የማሰልጠኛ ማዕከል ማድረግ ሁለት ከተሞችን ደግሞ የኢንተርናሽናል መዳረሻም ለማድረግ መነሻና ማረፊያ የሚሆን መዳረሻም ለማድረግ እሱንም እየሰሩ ስለሆነ አንዱ ወደ አዲስ አበባ ሊመጣበት የቻለው አንዱ እሱ ነው ከዛ በተጨማሪ ደግሞ አዲስ አበባም የአፍሪካ ዋና ከተማ ናት የኢትዮጵያ ብቻ አይደለችምና በሱ ምክንያት ሁለቱ ኢቨንቶች እዚህ መጥተዋል ሁለተኛው የአፍሪካ ሆቴሎች የሚለው ደግሞ እሱም አሁን ከ2016 ጀምሮ ስናይ የነዚህ በብራንድ ደረጃ ያሉ ሆቴሎች በጣም ብዙ ሆቴሎች ናቸው አግሪመንቶች ተፈርመው ስራም የጀመሩ ሆቴሎችም ያሉት እስካሁን 8 ደረጃ አሉ ጠቅላላ ግን 20 ናቸው ኦሬዲ
ኮንስትራክሽን ላይም ያሉት ስለዚህ ኢንተርናሽናል ብራንድ ይዘው የሚመጡ ሆቴሎች ማለት ነው ስለዚህ አንድ እሱም ኢትዮጵያን አዲስ አበባንም ሊስባቸው ችሏል ማለት ነው የአዲስ አበባ ብቻ ሳይሆን ክልል ከተሞች ላይም ብራንድ ሆቴሎቹ የሚሄድ እድል አለ አንዱ የሳባቸውም ይሄ ነው ሁለቱ ኢቨንቶች በዚህ ምክንያት አዲስ አበባ ሊመጡ ችለዋል ያንተ የስራ ድርሻ ምን ነበር ሁለቱ ላይ የኛ የስራ ድርሻ ምንድነው አዘጋጁ ተለያዩ ሀገራት ላይ ትልልቅ ቢሮዎች ያሉት እንደዚህ የማርኬት ትስስሮችን የሚፈጥር ድርጅት ነው ኤሎምፓን የሚባል ድርጅት ነው እሱ ወደ ኢትዮጵያ ሲያስብ በሆቴልም ሴክተር የኤርፖርትም ኤክስፓንሽን ሰሚቱ ያው ቱሪዝምን ከማሳደግ አንግልም በማየት የኛን የኢትዮጵያ ሆቴል አሰሪዎች ፌዴሬሽኑን እሱን የፓርትነር የአሶሲዬሽን ፓርትነር አድርጎ እዚህ ያሉትን ጉዳዮች ፋሲሊቴት እንድናረግ የጋራ ስምምነት ስላደረግን ነው በተለያዩ አጋጣሚዎችም እንግዲህ ካንተ ጋር በቅርብ እንደማቀውም የተለያዩ ትላልቅ ኢቨንቶች ወይም እንደዚህ አይነት ፕሮግራሞች ስብሰባዎችን ለማዘጋጀት አንተ ወደ ሀገራችን ብዙ ነገሮች እንዲመጡ ጥረት እያረክ እንደሆነ አውቃለሁኝና ከዚህ አንፃር በጣም በርካታ አይደል ከዚህ ቀደም ሲል የነበሩ ትላልቅ ስብሰባዎችንም ለማዘጋጀት ትልቅ ጥረት ስታረግ ነበርና ከዚህ ቀደም የነበሩት ምን አይነት ስብሰባዎች ነበሩ በጣም ለሀገራችን ጠቃሚ የነበሩት አሁን ከዚህ ቀደም የነበሩት ብዙዎቹ ስፖርት ላይ ተኮሩ ነበር አሁን የእጅ ኳስ ስፖርትን ብዙ ውድድሮችን እዚህ አዲስ አበባ ላይ እንዲካሄዱ አድርገናቸዋል እነዛ ውድድሮቹ ወደዚህ በመምጣታቸው አገሪቷ ብዙ እንጠቀመው ነገር አለ አንዱ መልካም ገጽታችንን ማሳያ ነው ከዛ በተጨማሪ ሁለተኛ እነዛን ሰዎች እዚህ አምጥተ መመለስ ማለት በጥሩ አስተናግደ ለኢትዮጵያ ትልቅ አምባሳደር ማድረግም ነው አብዛኞቹ የሚመጡ የነበሩትም ደግሞ ዞን 5 የሚባለው ምስራቅ አፍሪካ ላይ ያሉ ናቸው ጎረቤቶቻችን ናቸው አሁን በኢኮኖሚውም በሁሉም ነገር ትስስሩ በጣም እየሰፋ ስለመጣ እነዛን ሰዎች አምባሳደር አድርጎ የኛ ማድረግ ትልቅ ጠቀሜታ ስላለው ከሱ አንግል በማሰብ ነበር ውድድሮችን ወደዚህ መናመጣው ነበር አዎ እንግዲህ ቀደም ሲል እንደነገርኳችሁ የብዙ ድርጅቶች ፕሬዝዳንት ነው ፍትህና ለዚህ ጥንካሬው እኔ መናገር የምፈልገው ነገር አለኝ እንግዲህ ይሄ ጥንካሬ የመጣው ከየትም አይመጣም እንግዲህ እኔ ቅርብም ቤተሰብ ስለሆንኩኝ ነው በተለይም አዋሳ ሴንትራል አዋሳ ሆቴል መስራች በጣም የምናከብራት እናታቸው በጣም ወይዘሮ አማራጭ በጣም አዘገ የምናከብራት እናት ናት በጆሲንዳ ሃውስ ላይ የምታወራን በጣም የሚገራርሙ ነገሮች አሉ ምናልባትም አዋሳና አካባቢው ላይ ያሉ ነዋሪዎች በደንብ ያቋታል ሰርግ ሲደገስ እዚህ እንግዲህ እኛ የምናውቀው እዚህ አካባቢ ላይ ብርጭቆ ተሰበረ ሳህን ተሰበረ ምናምን ተብሎ ራሱ የሆነ የሚያዝ ነገር አለ እኔ ሴንትራል ሐዋሳ ሆቴል እዛ ያላችሁ ሰዎች ታውቃላችሁ በሚዲያ ለመናገር ያህል ነውና እንደው ይሄ በጣም ለየት ያለ ከኢትዮጵያዊነታችን ጋር የሚሄድ የመልካምነት ውጤት ስለሆነ ነው ይሄ እንደ ማስታወቂያም እንደ ምናምንም አይደለም ስራውም እንደዚህ የሚያስፈልገውም አይደለም ግን በጣም የሚገርም ስብዕና ነው ያላት እንግዲህ እናታቸውና ሰው ሰርግ ሲደግስ ከቤቱ ራሱ የራሱ ለድግስ አስተዋጽኦ የሚደረግበት እንግዲህ ሰርግ እዛ ሆቴል ውስጥ ካለ ብዙዎቻችሁ እዛ ቤት ሰርግ የሰረጋችሁ ሰዎች እኔ ምቅርብ ሰዎች አቃለውኝና እንደ ነጋዴ ወይም እንደ አዳራሽ እንደሚያከራይ ባለቤት ሳይሆን እንደ ደጋሽ የቤቱን አስተዋጽኦ የምታደርግ እናት ናትና እድሜና ጤና ይስጥልን በዚህ አጋጣሚ በጣም ማከብራት ለኔም እናቴ ስለሆነች ይሄንን እድል ለመጠቀም ስላሰብኩኝ ነውና የፍትህ ጥንካሬ አሁን ላለበት ደረጃ መነሻውም መድረሻውም የእናቱ ጥንካሬ ነው ብዬ ነው ማምነው ነኝ እንግዲህ እሱ ማይክደው ስላስተዳደግ ከዚሁ ጋር ከእናትህ ጥንካሬ ጋር ያያይዘስ ያወራኝ እሺ አመሰግናለሁ ለኛ እንዳልከው ማዘር ለኛ እናትም ብቻ አልነበረች አባትም ነው ሰው ብዙ ጊዜ ሴት ማለት እናት እህት ሚስት ይባላል ግን አባትም መሆን መቻል እንደሚቻል ማሳያም ናትና እንደ አባትም ሆነ ነው ያሳደገችን ቤትም ስናደግ ሁላችንም ከልጅነታችን ጀምሮ በስራ ነው ያደግነው ስለዚህ ሁሉም ሲታይ የስራ ሰዎች ነው ስለዚህ ወደ ስራ ማተኮር በዛው የሆነ ጉዳይ ከተያዘ ያኛው ጉዳይ በቃ መጀመሪያ ላይ አንድ ውሳኔ ያኛ የተስማማነው ውሳኔ ከዛ በኋላ እሱን ሲሰራ የሚገጥሙ እንቅፋቶች ጎልህን ሳይሆን የሚያስቀይር ስትራቴጂዎችን ነበር የሚያስቀይርና ያንን ትልቅ ትምህርት ከሷም አግኝተናል ይሄንን ተከትሎም ያው ስራዎችንም በቃ በጠንካራነት ከጀመርክ መስራት አለዛ ግን አለመጀመሩ ይሻላል እና ከጀመርክ እስከ መጨረሻው ድረስ ማድረስ ትልቅ
ትምህርት ከሷ አግኝተናልና በዚህ አይነት አስተዳደግ ነው ያደግኩት። እንደው እንግዲህ ማዘር እንደማወራ አንድ ቀን ተስፋ አደርጋለሁ በእርግጠኝነት። ግን እንደው ካነሳን አይቀር ሴንትራል ሆቴል ሐዋሳ አጀማመሩ ራሱ በጣም ከትንሽ ቤት እንደሆነ ነው የሰማሁትና እስካሁን የደረሰበትና ቀጣይ እቅዶችንም አቃቸዋለሁና እንደው ምንድናቸው እስቲ ከምን ተነስቶ ምንድነው የሚደርሰው እንዴት ነበር ጅማሬው? መጀመሪያ ሲጀመር የአባታችንን ሞት ተከትሎ እኛን ለማሳደግ ቤት ውስጥ በነበረ የ25 ኪሎ ጤፍ የቤት ክራይ ቀበሌ ቤት በነበረ በዛን ጊዜ በ8 ብር የቤት ክራይ የሚከፈልበት ቤት ውስጥ ነው ምግብ የተጀመረው ማለት በአካባቢ መንገድ የውሃ የሚሰሩ እነሱን ምግብ ለማብላት የቀን ሰራተኞች ናቸው። በዛ በተጀመረ ሂደቶች ነው ምግብ መስራት የተጀመረ። እኛ አስተናጋጅ ማዘር ደግሞ ወጥ ቤት ሆና ማለት ነው። ስለዚህ ያንን ስራ እየተሰራ አባታችሁ በህይወት ስለሌሉ ኑሮን ለመግፋት ስትሉ ሙሉ ኃላፊነት እሷ ላይ ወደቀ ማለት ነው። ያን ተከትሎም በዛን ጊዜ የሚሊተሪ ቤተሰብ ስትሆን ኩባና ሌላ ሀገሮች የሚሄድ እድሎች ነበሩ። እነሱም እድሎች ሲመጡ ነው ልጆቼን አልክም ራሴ እችላለሁ ብላ ያንን ሂደቶች በሙሉ ታልፎ ነው አሁን እንግዲህ የሚታየው ደረጃ ያለው። እነዛ ሂደቶች ሙሉ ሲኬዱ ቤቶች እዛው ሲሰሩ በራሳችን እኛም ጭቃ እየለጠፍን እሷም እየለጠፈች ነው ቤቶች የቅርጮ ቤቶች እየተሰሩ ሁሌ ሰርጎችም መምጣት ጀመሩ ግብዣዎችም የተለያዩ በዛን ጊዜ ሐዋሳ በምግብ በቃ ምንም ምርጫ የሌለበት ብቸኛ ቤት ሴንትራል ነበር። ስለዚህ ያን ተከትሎ እዛን ጊዜ የነበሩትም የውሃ ላይ የሚሰሩትም ሰዎች እነሱ ናቸው በቃ መገናኛ ነገር ስለሆነ እዛ በቃ ሴንትራልን ብለው ስሙም ከዛ ጀምሮ ይወጣ ማለት ነው። እሱን ተከትሎ ቀስ እየተባለ ከሷም ፕሪንሲፕሎች አንዱ መስራት ያን ነው እዛው ስራ ላይ መዋል ማስቀመጥ እሷ ጋር ትርጉም የለው። ምክንያቱም ያን ነው ስራ ላይ አውለክ ነገ ደግሞ ሌላ ብር which it means in kind ነው ንብረቶችን ማስቀመጥ ያለ የሚል ፕሪንሲፕል ስላለ ይሰራል የሆነ ቤት ይሰራል የሆነ ቤት ይሰራል እንደዛ ያያለ በመጀመሪያ አጠር ያለው ፎቅ በጎን ላይ ያለውን እሱን ስራ ተጀመረ። እሱ ስራ ሲጀመርም ባንክ ብር ኖሮ አይደለም የሚሰራ የነበረው የሚሸጠውን ከታች ሰርግ እየተደገሰ ከላይ አርማታ እየተሞላ ነው ያኛው አዳራሾች ያሉበት ህንጻ የተሰራ። እሱን ተከትሎ ቀስ ያለ ሲሰራ ከተማውም በጣም እያደገች መጣች። ትልቅ ስብሰባዎችም እዛ አዳራሾች ውስጥ መምጣት ጀመሩ። ሲመጡ ግን አልጋ የለም። ስለዚህ አሁን አልጋ ማሰብ አለብናል። ስቲል በዛም ጊዜ ወደ ብድሮች አትሄድም ነበር ማለት ምንም አይነት ብድሮች አትወስድም ነበር። አሁንም ይሄኛውን አዲሱን ትልቁን ህንጻ እሱን ከስር እየተሰራ ምሳም እየተሰራ ሲሚንቶ እየተገዛ እንደዛ እየተደረገ አሁን ያለው ትልቁ ህንጻ ልክ እስከ ፊኒሺንግ እስኪደርስ ድረስ በተቻለው አቅም ተሰራ። ከዛ በኋላ ደግሞ ያው እቃዎች አብዛኞቹ በአሁን ጊዜ ስታንዳርዱም ከውጭም ስለሆነ ሆቴሉም በትልቅ አሁን ባለ 4 ኮከብ ነው ያገኘው። ሲሰራም ባለ 5 ኮከብ ተብሎ ስለታሰበ እነዛን ማቴሪያሎች ከውጭ ለማምጣት ወደ ብድር ውስጥ ተገባ። ምክንያቱም ባንዴ ነው ብር የሚያስፈልግ እንጂ በራስ ገንዘብ ነበር። ከዛ ድረስ በሱ ነበር እየተሰራ የቆየው። በዛ ሂደት እዚህ ደረስንና አሁን ትልቅ ባለ 112 አልጋ ያለው ባለ 4 ኮከብ የሆነ 11 አዳራሾች ያሉትና በከተማ ውስጥም የኮንፈረንስ 11 አዳራሽ አለ እዛው 11 አዳራሽ ከ40 ሰው እስከ 1000 ሰው የሚይዛሉ። ስለዚህ እሱ ተከትሎ ደግሞ የቱሪዝምም የኮንፈረንስ ቱሪዝሙንም በከተማ ውስጥ የበለጠ እንዲመጣ ለከተማውም አንድ ትልቅ ማሳያ ሐዋሳ ሲባል ሴንትራል ኤክስፔክት እንዲደረግ የሆነ ስራ ተሰርታለች ማለት ነው። አሁን በቀጣይም እቅዶች አሉ አይደለም? ያው እንግዲህ ለማስፋፋት ምንድናቸው? ሁለት እቅዶች አሉን ትልልቅ እቅዶች። አንዱ የበፊት ቦታ በእጃችን የነበራለ መናኸሪያው ፊት ለፊት ላይ እዛ ላይ በጣም ሌግዠሪ የሆነ ሞል እስከ 4ኛ ፎቅ ድረስ ሱቆች ሆኑ። ከዛ በኋላ ደግሞ በጣም ዘመናዊ አፓርትመንት ምክንያቱም አሁን ሐዋሳ ኢንዱስትሪ ፓርኩን ተከትሎ እየመጣ ከተማውን በጣም እያደገች ስለሆነ የውጭ ሰዎችም እየበዙ ነው። ስለዚህ አፓርትመንት ነገሮችን ስለሚፈልጉ አንድ እሱን ትኩረት ያደረገ ከዛ ውጭ ደግሞ ኢንዱስትሪ ፓርክ ያሉትም ትልልቅ ካምፓኒዎች ለነሱም ሾሩም የሚሆን ዘመናዊ ደረጃውን የጠበቀ ውጭ የምናያቸውን አይነት ሞል የሚሆን ባለ 12 ህንጻ እሱ ስራ ተጀምሯል ኦልሬዲ። ሌላው በከተማ አስተዳደርም ከውሃ ሐይቁ አቅራቢያ ላይ 10,000 ካሬ ቦታ ሰጥቶናል። እዛ ላይ 200 ያልገው በጣም 200 አልጋ ያለው ዘመናዊ ሪዞርትም እሱም ኦልሬዲ አብዛኛውን ነገር እየጨረስ ነው ስራ ልንጀምር። ይሄኛው የመናኸሪያውን አሁን ስለጀመር ነው እሱም ቶሎ ይጀምራል። ስለዚህ ሁለቱ
ትልቅ ፕሮጀክት ቀጣይ ቅዶች ናቸው እንግዲህ አዋሳን ለማሳደግ ትልቅ ጥረት ያደረገ ቤተሰብ ነው ይሄ አሁንም ደግሞ በቀጣይ ስራዎችን እየሰራ እንደሆነ አቃለውኝና የተሳካ ስራዎች እንደሚሆኑ ተስፋ አደርጋለሁኝ መቼም አንተን ፍትህን እዚህ ከጋበስኩት ፍትህና የእጅ ኳስ ስፖርት አይለያዩም አንተም በፕሬዝዳንትነት ነው እየመራህ ያለውና እንደው ጠቅላላ አድርገህ አንተ የምትመራው የእጅ ኳስ ስፖርትን በፕሬዝዳንትነት የምትመራው ቡድን ወይም የስፖርት ዘርፍ አገራችን ላይ ቀደም ሲል ትኩረት ይሰጠው ነበር ይመስለኛል በተለያዩ ጊዜም የአፍሪካ ውድድሮች ይዘጋጁ ነበር እዚህ አሁን ግን ብዙም አይደለምና ስፖርቱ ምን ላይ ነው ያለው እስቲ ንገረኝ አሁን ምንድነው እንትን ነው ስፖርቱ አሁን ያለበት ደረጃ የበፊቱ እንደውም ይወክል አይደለም የኛ ግሩፕ አመራሮች ከመጣን ወዲህ መጀመሪያ እንደ ስትራቴጂ ያደረግነው ድሮ ስፖርቱ በጣም ይወደድ ነበር ግን መሃል ላይ ቆሟል በቃ እንትኑም የተመሰረተበትን ዓመተ ምህረት ሁሉ ለመጥራት የሚያሳፍር አይነት እድሜ ያለው ግን ቆሞ ስለነበረ መጀመሪያ ላይ እንደ ስትራቴጂ ያደረግነው የነበረው ውጭ ውድድሮችን ሀገር ቤት ማምጣት ነው በዚህም ተሳክቶልን የምስራቅ አፍሪካ ሁለት ውድድሮች አንድ ደግሞ የአፍሪካን ውድድር እዚህ ያመጣል በዛን ጊዜ ምን መጣ ሚዲያዎቹም በጣም አቴንሽን መስጠት ጀመሩ ለህዝቡ ማድረስ ጀመሩ እነዛ ውድድሮች ላይ ደግሞ ልጆችን መበረታታት ጀመሩ ያንን ተከትሎ ብሔራዊ ቡድናችንም 3 ጊዜ በተከታታይ የሴትም በወንድም የምስራቅ አፍሪካን ዋንጫ መውሰድ ቻለ ዋንጫም የወርቅ ሜዳሊያ ከዛ ለአፍሪካ ስንሄድም ጥሩ ደረጃ ከነበረን አሻሽለን መምጣት ቻለ ያን ተከትሎ ደግሞ አሁን ስፖርቱ በደንብ መንቀሳቀስ ጀመረ ስለዚህ በታሪኩ ለመጀመሪያ ጊዜ ሆነ ፕሪሚየር ሊግ ጀመረን ማለት ነው ባለፈው አመት ላይ ነው ጀመርነው ያ ፕሪሚየር ሊግም በመጀመሪያው አመት ላይ በ11 ክለባት በተለያዩ ባገሪቷ ክፍል ያሉ 11 ክለባት ውድድር ጀመረ ፕሪሚየር ሊጉም በተሳካ መንገድ እስከ አመቱ ሙሉ ተጠናቀቀ በደማቅ ሁኔታ ዘንድሮም ላይ ሁለተኛው አመቱም ላይ ደግሞ ሁለት ከተሞች ብቻ በበጀት ምክንያት ወጡብን ከውድድር ከዛ ውጭ ግን 9 ቡድኖች የዘንድሮውንም ፕሪሚየር ሊግ በጣም በጠንካራ ሁኔታ ድሮ ሁሌ 3 ክለቦች ብቻ ነበር መከላከያ አማራና ፌደራል ፖሊስ ነበር ስፖርቱን ይዞ ለመቆየትም ትልቅ ምስጋና የሚገባቸው ናቸው እነሱም አሁን በመጡ ክለቦች ግን በጣም እየተፈተኑ ያሉ ማለት አሁን ደም እየመራ ያለው ዘንድሮ የጀመረ የቂርቆስ ክፍለ ከተማ ክለብ ነውና የኛው ሰፈር እና እሱ ጠንካራ ሆነውን በመምጣቱ ስፖርቱን በደም መለወጥ አለ ከዛም በተጨማሪ ለስፖርቱ ላይ አንደኛ የስራ እድል በጣም መፈጠር ተቻለ ባለሙያዎችም ብዙዎቹ ስልጠና ይሰለጠናል ይበተናል በየአመቱ ስልጠናዎች አሉ ይበተናል አሁን ግን መስሪያ ቤት አገኙ ማለት ነው ክለባቶችን ይያዙ መጫወት ጀመሩ ታዳጊዎችም ድሮ በልጅነታቸው በጣም ይጫወቱታል ስፖርቱ ስለሚስብ ግን እየቆየ ሲመጡ የሚደርሱበት የለም ለነሱም አሁን አንድ መዳረሻ ማሳየት ጀመረ ክለቦቻችንም ጠንካራ ስለሆነ አሁን ለአፍሪካ ውድድርም ይኖራል ግብጽ ላይም እዛም የሚሄዱ ክለቦች ግብዣዎቹን ልከናል እነሱም ሊሄዱ ይችላሉ ስለዚህ አንተ ትልቅ ደግሞ ሌላ ጎን ሀገሪቷን መልካም ገጽታ የሚያሳይ ስፖርቱም ብዙ ወጣቱንም ወደ ስፖርት የሚስብ አንድ ሴክተርም በደም ተፈጠረ ማለት ነው ማለት እንችላለን ቢኖርም ቢቆይም አሁን ተፈጠረ ማለት እንችላለን ናይስ እስቲ አሁን ደግሞ ስለ ሆቴል ቢዝነስ እንምጣ ያው አንተ በፕሬዝዳንትነት እየመራህ ነው አሰሪዎቹና የኢትዮጵያ ሆቴሎችን ማለት ነውና ያዋሳንም ጨምሮ ማለት ነውና እንደ የሆቴል ኢንዱስትሪው አሁን ኢትዮጵያ ውስጥ ያለው በየቦታው ሆቴል ይሰራል በየቦታው በየክፍለ ሀገሩም ይሰራል አዲስ አበባ ውስጥ በተለይ ደግሞ በጣም ብዙ ቦታ ላይ ይሰራል እና ለብዙ ሰዎች ምንድነው የሆቴል አልበዛም ግን የሚያድርባቸው አለ ሁሉ ይላሉ እንደ የሆቴል ኢንዱስትሪው አሁን ያለው ሁኔታ ምን ይመስላል እስቲ አሁን አገሪቷ ካለችበት ሁኔታ አንፃር አሁን ምንድነው ሆቴል እየተስፋፋ መምጣቱ እንደውም አሁን የዩ ስብሰባ ሲመጣ ሆቴል እያነሰ ነው ያለው እንደውም መንግስት አንድ ትልቅ ማበረታቻ አዘጋጅቶ መሬትም በቀጥታ የሚሰጥበት መንገድ አዲስ አበባ ላይ እሱ አይነት አዋጆችም እየተሻሻሉ ነው ያሉት ስለዚህ ፍላጎቱ አለ ማለት ነው አሁን በክልሎችም ላይ ይሰራሉ ሆቴሎች ምንድነው አንዱ ሁለት ነገሮችን ሊያሳዩ ይችላሉ አንድ የሀገሪቷ መልካም ገጽታ ጥሩ እየሆነ መጥቷል ማለት ነው ስለዚህ ብዙ ኮንፈረንሶችና ቱሪዝም እየመጣ ነው ማለት ነው አንድ ትልቅ ማሳያ ነው እሱ ሌላ ሁለተኛው ደግሞ የሀገሪቷ ህዝብ ደግሞ ሆቴል ላይ መጠቀም አቅም ላይ እየደረሰ ነው ማለት እንችላለን
አንዱ ትልቅ ማሳያ መንገድ ስለሆነ ማለት ነው። እነዚህን ተከትሎ አሁን ግን ባሉት እነዚህ ሰላም በየቦታው ሰላም የማጣት እንትኑ ትልቅ የቱሪዝም እንትኑን ሊጎትት ይችላል። አሁን ራሱ አሁን እነዚህ ሁለት ኢቨንቶችን ስናይ በየሁለቱም ኢቨንቶች የተወሰኑ እንትኖች ለመቅረት ችለዋል። ምክንያቱም አንድ ስቴት ኢመርጀንሲ አለብን እሱን በማየት እንትን ሲሉ እኛ ግን የመጡት በቃ 3-4 ቢሆኑ ነው የቀሩብን። ሌሎቹን ግን በሁሉም ኢሜላቸው በቃ በስቴት ኢመርጀንሲ ውስጥ ሆኖ ሰላማዊ የሆነ ሀገር ነው ኢትዮጵያ። ስለዚህ በዚህ ልክ ተረዱት በሚል አብዛኞቹ መጥተው አይተዋል። ማየታቸው ደግሞ ትልቁ ጥቅም ምንድነው? ነገ ላይ ሄደው እዛ አዲስ አበባ እነሱ የሚያስቡት በየመንገዱ ተኩስ ያለ በየመንገዱ ረብሻ ያለ ነው አድርገው የሚናገሩት በኢሜላቸውና አሁን ግን መጥተው አይተው ሄደዋል። ስለዚህ ጥሩ አምባሳደሮችም ላክን ማለት ነው። በዚህ ውስጥም ብንሆን ሰላማችን እንዳለ ማወቅ እንዳለ እንዲያውቁ ማድረጋችን አንድ ትልቅ እድል ናቸው እነዚህ ሁለቱ ኢቨንቶችና የሆቴል እድገቱ ጊዜውን ጠብቆ የመጣ ነው ብዬ ማስበው። ምክንያቱም ዝም ብሎ በቃ እንትን ያልተጠና ነው ብለን እንዳታስበው ትልልቅ ብራንድ ሆቴሎች ወደ ሀገር ቤት እየመጡ ነው። እነሱ ፊዚቢሊቲያቸው በጣም አዋጪ ካልሆነ በታምር አይመጡ ስማቸውንም አይሰጡም ስማቸውን። ስለዚህ ፊዚብል የሆነ ገበያ እንዳለ አንዱ ማሳያ ነው እሱ ራሱ። ስለዚህ የሆቴል እድገቱ ከዚህም በላይ ሊያድግ ይችላል። እዛ ኢቨንት ላይ ስናይ የነበረው በጣም ትልልቅ ፕሮጀክቶች የሚሰሩ አሉ ሀገር ውስጥና እነሱን ደግሞ ሲመጡ የታሪካዊ መዳረሻዎች አሉ። ሆቴልም ግን አሁን ተጨማሪ አንድ መዳረሻ እየሆነ ሆቴል የስብሰባ አዳራሾች የስብሰባ ማዕከላት እንዲሆኑና የኮንፈረንስ ሲቲ የሚባሉት አይነት እንደሆነው ተጨማሪ እንግዶችን የመጋበዝ እድሉን ስለሚፈጠር እንደውም የሆቴል ገበያ ገና አልተነካም ነው እያልከኛል። ትክክል። ምክንያቱም አሁን እኛ እንደ ዲፕሎማት ከተማናት እንደተባለችው በዓለም ሶስተኛ እንደምንባለው ያንን የዲፕሎማሲ ከተማነት እንደውም ገና ብዙ አልተጠቀምንበት። በጣም ልዩ ፋሲሊቲዎችን ያመጣል ትልቅ ኮንፈረንሶችን ማምጣት እንችላለን ማለት ነው። እንደ የሆቴል ኢንዱስትሪ ሲነሳ በተደጋጋሚ አሁንም በስብሰባችሁ ላይ ሲጠቀስ እንደነበረው በተለይ ከባለሙያ እጥረት አንፃር ከሰው ኃይል እጥረት አንፃር የሚባል ነገሮች አሉና ከሰው ኃይል አንፃርስ የሆቴል ኢንዱስትሪው እንዴት ነው? አሁን እሱ ላይ በጣም ቻሌንጅ አለ። አሁን ሁሌ አዲስ ሆቴል ሲከፈት ካሉት ላይ እየነጠቀ ነው እየቀጠረ ያለው። ስለዚህ ማርኬቱ ገና ከሆቴሉ እድገት ጋር አብሮ እየሄደ አይደለም ያለው። አንዱን እሱም እዛ ላይ እንደ ቻሌንጅ ያደረግነው ምንድነው የነዚህ ብራንድ ሆቴሎች በሚመጡ ሰዓት ስራቸውን ከመጀመራቸው በፊት የሆነ ጊዜ ወስደው ሰውን ሰራተኛቸውን ራሳቸው የሰለጠና ራሳቸው የፈጠሩት አይነት ሰራተኛ ማፍራት መቻል አለባቸው። አንዱ እንደ ሪኮመንዴሽን ያሰብነው እሱ ነው። ምክንያቱም እነሱ ፕሮፐርቲውን ብቻ አምተው ከዛ ማስታወቂያ ሲያወጡ ከአንዱ ሆቴል ወጥቶ ነው የሚሄደው እዛ። ምክንያቱም እነሱ የተሻለ ክፍያ እያደረጉ ነው የሚመጡት። አንዱ ተከፍቶ ሌላኛው ሲመጣ የተሻለ ክፍያዎች እያደረገ ስለሚመጣ ያኛው እንትን መነጣጠቅ ነው የሚያደርገው። እሱንም አንድ እንደ ትኩረት እንዲያስቡትም አድርገን እዛ ላይ ማንሳት ችለናል በፌዴሬሽኑ። ከዛ በተጨማሪ ደግሞ እነዚህ ባህላችን አሁን አንድ ትልቅ ሆቴል ብራንድ ሆቴል ሄደ ብተኛ ከኝተ ድንገት ለሊት ስትነሳ የት እንዳለ ላታክ ትችላለህ። ወይ ሆቴሉ ነው ያለ እዛ ሆቴልን ስም ነው ልጠራ የምትችለው ወይም አንዱ ሌላ ሀገር ነው። ምክንያቱም አሜሪካም ያለው አዲስ አበባም ያለው ሆቴል አንድ አይነት ስታንዳርድ ስለሚሰጥ ነው ወይስ እሱን እነሱ ያንን ብቻ ማድረግ የለባቸውም። ምክንያቱም ኢትዮጵያ ብሎ ሲታሰብ ኢትዮጵያዊ ነገር የሆነ ነገር ማምጣት አለባቸው ነው እንጂ ጀርመን ያለውን አይነት ሆቴል እዚህ ጋር ከተፈጠረ ምንም ታዲያ ኢትዮጵያ መጣው ማለት ነው። እነሱ ብራንዳቸውን ከማስጠበቅ አንፃር ነው። ግን በእኛም በመንግስትም የሆነ አይነት ግዴታዎች ቢኖሩና ባህላዊ ነገር የሆነ ፐርሰንት መቀመጥ ቢችል የሚል እንደ ሪኮመንዴሽን አቅርበን ነበር እኛም። ምን ነው ታዲያ እሱን አሁን በጥሩ እንትን ተቀብለው ነው የሄዱት። ምክንያቱም መሆን አለበት የሚል እነሱ እንደውም እንደ ኮሜንት የሚያደርጉት ሀገር ውስጥ ያላችሁት ሆቴሎች ያናርጋችሁታል አይነት ነገር። ስለዚህ ምክንያቱም ሁሉ ነገር ሞደርን ከውጭ እየተገዛ ነው የሚመጣውና የተወሰኑ ሆቴሎች አሉን በዛ ተኩረው ባህላዊ ነገሩንም እያስጠበቁ ያሉት። እነሱም ግን እንዳንድ ጥሩ ግባቴ ሰራተኛ ማፍራቱ ላይና እሱ ላይ እንደ ጥሩ ሪኮመንዴሽን ወስደው ነው ሄዱ። እንደው እንደ ሆቴል ባለቤትነት ደግሞ ስታየው እንግዲህ አንተም ከሆቴል ባለቤቶች አንዱ ነህ እና ኢንዱስትሪው ላይ የሚሳተፉት ባለሀብቶች እንደው ለምሳሌ አንዳንድ ጥያቄዎች ስለሚነሱ ነው ማህበረሰቡ ጋር ከሆቴል ጋር ተያይዘው ማለት ነው። አንዳንድ ጊዜ ስራውን ልትወደው ይገባል። ለምሳሌ አሁን ቀደም ሲል ስለናንተ ስናነሳ
ከአባታችሁ በህይወት አለመኖር ምክንያት በማድረግ ኑሮን ለማሸነፍ ሲባል ቤት ውስጥ ለእናንተ በተገዛው ጤፍ የተጀመረ ዛሬ በትልቅ ደረጃ ወደ ሪዞርት ሊያድግ ወደ ሞል ወደ ተመሳሳይ ነገሮች ሊያድግ ነው። ይሄ ኢንዱስትሪ እንግዲህ ያደጋችሁበት ወይም ጥርሳችሁን የነቀላችሁበት የሚባል አይነት ነው የሚሆነው። ብዙ ጊዜ ግን ወደ ሆቴል ኢንዱስትሪ የሚገቡት ነጋዴዎች ትርፍና ገንዘብ ፍለጋ ብቻ ነው የሚሉ ሰዎች አሉ። ማለት ስለ መስተንግዶ ስለ እንዴት ነው ስለ አገልግሎት መስጠት ያላቸው ግንዛቤ እምብዛም ነው። ስለዚህ ዝም ብለው ሰዎች የሚተኙበትን አልጋ ቤት ነው የሚሰሩት እንጂ ሆቴል ሊያሟላ የሚገባውን ነገር የሚሰሩ ሰዎች ዕውቀቱ ያላቸው ጥቂት ናቸው የሚባለውን አባባል አንተ እንዴት ነው ተመሳሳይች ነው? ኢቨንቱ ላይ ተነስቶ ነበር። ሰሚቱ ላይ የተነሱት እንደው ብዙ ጊዜ ኮንትራቶች እንፈርማለን አሉ ብራንዶቹ። ከዛ በኋላ ሪስፖንድ አያረግም ባለቤቶች አሉ። ለምን ብለው አሉ። ለምንድነው ሲል ሁሉም ያቁት ነገር ክሊርሊ የኢትዮጵያ ሆቴሎች እየተሰሩ ያሉት ሌላ ቢዝነስ ሰርተው ብራት ተጠራቅሞ ያንን ከዛ በኋላ የሆነ ሆቴል ይኖረኝ ብለው ነው። አማት እንደ ቋሚ ንብረት የመጀመሪያ እንትናቸው የመጀመሪያ ፕላን አድርገው በቃ ሆቴል የሚለውን ቅድም እንዳልከው በደም ተረተውት አይደለም። ስለዚህ ጊዜ አይሰጡም። ሁለተኛ ስራቸው ነው። ስለዚህ እኛም ውላችንን እንፈራረማለን። ሪስፖንድ የሚመጣው ስራ የሚጀመር በጣም በረጅም ጊዜ ነው። እሱ አንድ እንደ ትልቅ ቻሌንጅ ሆኖናል እንጂ ብዙ ሆቴል የሚሰሩ ቅዶች አሉ እዚህ በብራንድ የሚደረጉ ሆቴሎች እና አንዱ ቻሌንጅ ነው። ቀደም ሲል ካነሳናቸው ነጥቦች አንፃር ሆቴሎች ለምሳሌ ቀደም ሲል ሆቴል ሲሰራ እንትናና ቤተሰቡ ሆቴል ምናምን ይባል ነበር አይደለ? አሁን ደግሞ ኢንተርናሽናል ብራንዶች እየገቡ ነው ያሉት። ለምሳሌ ጎልደን ቱሊፕ ይላል፣ ሸራተን አለ፣ ሂልተን አለ፣ እንደዚህ እየተባለ የተለያየ ሆቴሎች ሃያት ሬጀንሲ እነዚህ እየተባለ ብዙ ኢንተርናሽናሊ የሚታወቁ ብራንዶች ወደ ሀገራችን እየገቡ ነው። እሱንም በመልካም ጎኑ እየነገርከን ያለውና ቀደም ሲል እንግዲህ በአክስቱ ስም ወይ በአያት ስም ነበር አይደል ሆቴል የሚወጣውና አሁን አንድ ሰው በራሱ ኢንቨስት አድርጎ ያንን ስም ማምጣቱ ምን የተለየ ጥቅም ያስገኛል? ምንድነው የተለየ ነገሩ? ከዛ ጋር ደግሞ አያይዘህ እንድትመለስልኝ የፈለኩት ምንድነው አገራችን ላይ የገቡ ያሉት ትላልቅ ብራንዶች ወይም ትላልቅ ብራንዶች እነማን ናቸው? የትኞቹ ናቸው? ይሄንን የገበያ አጋጣሚ ለመጠቀም ስማቸው እንዲገባ እየፈቀዱ ያሉት እነማን ናቸው የሚለውንም አያይዘህ መልስልኝ እስቲ። እሺ ምንድነው እነዚህ ብራንድ ሆቴሎች መምጣታቸው ዋናው ጥቅሞቹ አንዱ ትልቁ የማርኬት ቼን ናቸው። ማርኬት ቼን ናቸው ምንድነው ማርኬት ብሎ እዚህ ሲመጣ በማርኬት በአለም ላይ ያሉ በሙሉ ማርኬቱን አብረው ነው የሚሰሩት የኢትዮጵያውን ማርኬት። አንድ ትልቅ ጥቅሙ እሱ ነው። ሁለተኛ ደግሞ ማኔጅመንቱን በጣም ሙሉ አድርገው ይዛል። ሆቴል ማኔጅመንት በጣም አስቸጋሪ ማኔጅመንት ነው። እሱን በጣም ትልቅ ሀስል የሚያጠፋልክ ነው። ሙሉ እነሱ ማኔጅመንት ይዛሉ። ያው ወጪ ኤክስፔክት እንደሚደረገው ማለት ነው። እነሱ ወጪ ያስወጣሉ፣ በኮሚሽን ነው የሚወስዱት። ከሱ በላይ ግን ገቢያውን አምጥተው እስከሆነ ድረስ ሆቴልክን በዛ ስታንዳርድ እያስጠበቁ ማኔጅ እስካደረጉ ድረስ ትልቅ ተመራጭ ነው። ከዛ ውጪ ግን አሁን ትልቅ ሆቴሎችን ማየት እንችላለን። ራሳቸው ብራንድ ይሆናሉ። ሃይሌ ሪዞርት ፍትል ሃይሌ ብራንድ ሪዞርት ይበልጣል ወይስ ሌላ ብራንድ በአለም ላይ ስታይና እንደሱ ስሞች ያሉትን የራሳቸውን መጠቀሙ ትልቅ ማበረታቻ። ከዛ ማኔጅመንቱን ካስፈለገ እንደዛ አይነት ሾታላቸው ሰዎች ማምጣት ይችላል። እሺ ሁለት አይነት ነው። አንዱ ማኔጅመንት አብረው ይዛሉ፣ አንዱ ስም ይሰጣሉ። ስለዚህ እሱን ማድረግም የሚችልበት እድል አለ ማለት ነው። ስለዚህ ዋና ሁለቱ ጥቅሞቹ ገበያዎቹን እነሱ ማርኬቱን ሙሉ ይዙላል፣ ሁለተኛ ማኔጅመንት ክሊል ይያዛል ማለት ነው። ይሄን ተከትሎ አሁን ወደ ሀገራችን እየመጡ ያሉት ስናይ ሁሉም አይነቶች ኦልሞስት ኢንተረስትድ ናቸው። እዚህ ላይ መተው ነበር እንትኑ ላይ ፕሮግራሙ ላይ መተው ነበር አብዛኞቹ ኢንተረስትድ የሆኑት። እንደውም አብዛኞቹ ከነዚህ ወደ መካከለኛ ምስራቅ ያሉት የታይላንድ ብራንድ፣ የቻይና ብራንድ እነሱም አሁን ድሮ የምናውቃቸው አሉ ትልቆቹ የአሜሪካ ብራንዶቹ። ከነሱ በተጨማሪ እነሱ ናቸው አሁን እንደውም በጣም ኢንተረስት ኖሯቸው የሚመጡት። ሌላ ተጨማሪ ሞሽኖች የሚይዘው የመጡት እነሱ ምንድነው ፋይናንስም አብረው ማምጣት ጀምረዋል። አንድ ፋይናንስ ያደርገዋል፣ ሁለተኛ ደግሞ አብረው ባለቤትነቱን በጋራ ያደርጉታል። ስለዚህ እነዚህንም ኦፕሽኖች ተጨማሪ ይዘው እየመጡ ነው ከነባሮቹ ከትልልቆቹ የኦፕሬተሮቹ ማለት ነው የብራንድ ኦፕሬተር። ስለዚህ እነዚህ ወደዚህ የሚመጡት አሁን ሁሉም አይነት ብራንዶች ኢንተረስት አላቸው።
አሁን እየገቡ ያሉት ግን ነባሮቹ ናቸው እንደምናየው ማሪየት እዚህ ከፍቷል ሸራተን ቀድመዋለን ሂልተን ቀድመዋለን አሁን ተጨማሪ ሐዋሳ ላይ ሂልተን አለ ተጨማሪ ሸራተንም በቅርቡ ቦሌ መንገድ ላይ አለ አይቻለሁ እንደሱ ይያለ ነባሮቹ ትልልቆቹ ናቸው ያለው ግን አሁንም እዚህ ስብሰባም ላይ እንዳየነው አሁን አንዱ ትልቁ ሊከፍት ያሰበው እዚህ ታይላንድ ትልቅ ብራንድ ነው እዚህ አሁን በጣም ትልቅ 78 ሜትር ስኩዌር ላይ የሚያርፍ በጣም ትልቅ ናቹራል ሪዞርት የሚል እሱ የሚከፈተውን ዱሴት በሚል የታይላንድ ብራንድ ነው ስለዚህ ሁሉም መምጣት ኢንተረስት እንዳላቸው ነው ያየነውና እሱ እየመጡ ያሉት ከነባሮቹ ነበሩ ከነሱ በላይ ደግሞ አዲስ ብራንዶች እየመጡ ነው አዲስ አቅምና አዲስ ብራንድ ይዘው እየመጡ ያሉት ማለት ነው ሌላ እንደው ተጨማሪ እዚያው ላይ ቀርቦ በደንብ የሳበው የነበረው ኩሪፍቱን ስናይ ራሱም ኦፕሬተር እየሆነ ኦልሞስት 13 ፕሮፐርቲዎች ላይ እንዳለ ነበር ፕሬዘንት አድርጎ ነበር እዛና የኛም ሀገር ብራንድ እየወጣ ነው ማለት ነው እነሱ ጅቡቲ ሄደውም እየሰሩ ነው ለምሳሌ አሁን በቅርቡ ላንጋኖ የሲምቦን በአዲስ መልክ በኩሪፍቱ ማኔጅመንት ስር ሆኖ እንደው ማሻሻያዎች አድርገው ለማየት ሞክር ያለውኝ በፎቶግራፍ በጣም የሀገር ውስጥ ብራንዶችም እና ኃይሌና እንደ ኩሪፍቱ አይነቶቹ ደግሞ ራሳቸውን እያስፋፉ ነው ያሉት እነሱም አሁን ደስ የሚለው ኩሪፍቱንም ስታይ እዛው ላይ ኮንስትራክሽን የሚሰሩትን ልጆች ነው ሰራተኛ አድርገው ሰልጥነው የሚቀጥረው እና ትልቅ ደስ የሚል ከዚህ ቤት አቶ ታዲዮስንም በጆሲንዳ ሾው ላይ ጋብዤው ነበርና ከታች ድንጋይ በመፍለጥ እንጨት በመስራት ወይም ቤቱን በመስራት ባናጤነት ወይም በግንበኝነት ይሰሩ የነበሩት ልጆች ወደ ሆቴል ማኔጅመንት ሲስተም አስገብተው ስልጠና እየሰጡ ነው ወደዚህ ወደ ትልቅነት ደረጃ የሚያመጡትና ይሄም ቀላል ነገር አይደለም ጥሩ ሐሳብ ነው ማለት ነው ወደ ስታንዳርድ ነው ማለት ነው ብራንዶቹ መምጣታቸው እንግዲህ ፍትህ በጣም ለነበረን ጊዜ እጅግ አድርጌ አመሰግናለሁኝ በኔ በኩል ከሞላ ጎደል እንግዲህ ያንተ የፕሬዝዳንትነት ብዛቱ እንዳለ ሆኖ የሰዓቱ ጥረቱ እንዳነሳ አቃለሁኝ ግን በተለያየ አጋጣሚ የተለያዩ ኢቨንቶችም የተለያዩ ጉዳዮች ስለሚኖሩ እንዲሁ የተገናኘን እንደምናወራ ተስፋ እናደርጋለን ለዛሬው በምን አዲስ ፕሮግራም ላይ ለነበረን ቆይታ እጅግ አድርጌ አመሰግናለሁኝ እንደው ማመስገን የምትፈልጋቸው ወይም ቀረ የምትለው ነገር ካለ ድል ልስጥህና የዛሬውን ውይይታችንን እንጨርስ ማመስገን ማዘርን በጣም ማመስገን ፈልጋለሁ እኔም እንደውን ስላደረገች ማለት ነው ማመስገኛለሁ ቴንክ ዩ በጣም ስለዚህ ጄቲቪ ሁሌም በመንሰራቸው ስራዎችም ባሉን ኢንስቲትዩሽኖች በመንሰራዎች ውስጥ ሁሌ ዜናዎቻችንም ወደ ህዝብ ማድረስም የሚያደርገውን በጣም ማመስገን ፈልጋለሁ ስለዚህ በጣም አመሰግናለሁ በሆቴል ኢንዱስትሪውም ያለን ሰዎች ኢንዱስትሪውን በደንብ ጠንክሮ እንዲወጣ ምክንያቱም አሁን ብዙ ተፎካካሪዎች እየመጡ ነው ከውጭና ኢትዮጵያ የምትታወቀው ብዙ ጊዜ በሀገር ውስጥ ባለሀብት ነው አብዛኛው ፕሮፐርቲዎች ያሉትና ይሄንን ማስቀጠል እንድንችል ሁላችንም ጠንክረን እንድንሰራ ጥሪ ለማቅረብ ፈልጋለሁ አመሰግናለሁ